ተመልሰናል። የተወደዳችሁ አጀንዳ ዘገባችን ላይ ነው የምንገኘው። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ እዚህ ስቱዲዮ ናቸው። ለጊዜው ታብዝቻ አመሰግናለሁ ዶክተር። እንኳን ሰለሞን። መልካም። ከዛ አስቀድሞ እንግዲህ የኢትዮ ኮደርስ ኢኒሺዬቲቭ አጠቃላይ ያሉ ሀዛይ መረጃዎችና እያስገኛቸው ያሉ የኢኮኖሚና የወጣቶች ተጠቃሚነት ዘርፈ ብዙ ጠቀሜታዎችን በተመለከተ ሀዛይ መረጃዎችን እስኪ ላጋራችሁ። የ5 ሚሊዮን ኮደርስ ስልጠና ይወስዳሉ ተብሎ ይጠበቃል ኢትዮጵያውያን በ5 ዓመቱ። እነዚህ ኢትዮጵያውያን እንግዲህ በተለይ የርቀት ስራ የሚያገኙበት የስራ እድል የተመቻቸና የተፈጠረለት፣ በሌላ መንገድ ደግሞ በዲጂታል ኢኮኖሚ ግንባታ ውስጥ ለምትገኘው ኢትዮጵያ ሚናው ከፍ ያለ ስለመሆኑም ይገለጣል። 2025 ከዚህ ሀሳብ ላይ ትደርሳለች ተብሎ ይጠበቃል። ቀደም ሲል የተካተላችኋቸው ዘገባዎች በዲጂታል መታወቂያ፣ በዲጂታል ኢኮኖሚ ግብይትና ተያያዥ ጉዳዮችም አንዱ አካል አድርገን ልንወስደው እንችላለን። በዩኤኢ ወይ ደግሞ የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር በገባችው ውል መሰረት እየተፈጸመ ያለ ከለውጡ መንግስት ወዲህ የተዋወቀ አዲስ ኢኒሺዬቲቭ አድርገን ልንወስደው የምንችለው ነው። ስርዓት ትምህርት የተቀረጸለትና በሚገባ በተደራጀ እና አኳኋን እየተሰራበት እንደመሆኑም መረጃዎች ያሳያሉ። የሚሰጡ ኮርሶችም ለወጣቶችም ለኢትዮጵያውያን እዚህ ቁጭ ብለው ለሌላው ዓለም ስራ እንዲሰሩና የውጭ ምንዛሬ እንዲያመጡ ተብሎ ሲደረግ ዓለም አቀፋዊ ወይ ሉላዊ ይዘት ያላቸው ኮርሶች እንደሚሰጡም በዚሁ አጋጣሚ ለመጥቀስ ያክል ነው። በኢትዮጵያና በተባበሩት አረብ ኤሚሬትስ መንግስት መካከል ፕሮግራሙ የኢኒሺዬቲቭ ሲቀረጽ እንግዲህ የኢትዮጵያን ዲጂታል ኢኮኖሚ ለማግዘፍ ወጣቶች በዲጂታል ኢኮኖሚ ተጠቅመው ደግሞ የራሳቸውን ስራ ተፈጥሮላቸውም እንዲቀጥሉ ሀገራቸውንም ወገናቸውንም ሌላውንም ዓለም እንዲጠቅሙ በማድረግ ታስቦ የተዘጋጀ መርሃ ግብር ወይ ደግሞ ኢኒሺዬቲቭ አድርገን ልንወስደው እንችላለን። እንግዲህ የሚሰጡ በኢኒሺዬቲቮች የተለያዩ ኮርሶች ይሰጣሉ። ፕሮግራሚንግ በኮምፒውተር እንደዚሁም ደግሞ ወቅቱን የሚዋጁ የቴክኖሎጂ ውጤቶች የሚተዋወቁበት አድርገን ልንወስደው እንችላለን። የአንድሮይድ ማበልጸጊያ የቴክኖሎጂዎች ጋር ወጣቶች የሚገናኙበት እሱን ተጠቅመው ደግሞ ቢዝነስ የሚሰሩበትም አንደኛው የኮደር ኢኒሺዬቲቭ ዓላማ አድርገን ልንወስደው እንችላለን። ዳታ ሳይንስና አርቲፊሻል ኢንተለጀንስ በተለይ ዓለም እየዘመነበት ያለው የኤአይ ቴክኖሎጂ አርቲፊሻል ኢንተለጀንስ እንደዚሁ ራሱን የቻለ ፕሮግራም ተሰጥቶ ስልጠና የሚሰጥበት ነው። እስካሁን ድረስ 45000 ዜጎች በተለያዩ ሀገራት የርቀት ስራ እንዲያገኙ ማድረግ ተችሏል። ይሄ አዲስና ሰፊ ቁጥር አድርገን ልንወስደው እንችላለን። ነገር ግን ደግሞ ኢትዮጵያ ካላት ሰፊ የወጣቶች የስራ እድል ተጠቃሚነትና ጥያቄ አኳያ ይሄ ቁጥር ከፍ ሊል እንደሚችል ይጠበቃል። የተለያዩ ጉዳዮችን እንግዲህ ሲነሱ ስልጠናውን ለመውሰድ የተመዘገቡ እስካሁን 685805 ናቸው። ስልጠናውን ያጠናቀቁ ደግሞ 2642 ናቸው። ይሄ ቁጥር እንግዲህ እኛ ያጠናቀርነው ነው። የኢኖቬሽንና ቴክኖሎጂ ሚኒስትሩ አዲስ ቁጥር ሊኖራቸው ይችላል ብዬ ገምታለሁ። ዶክተር ከርሶ ጋር የማደርገውን ቆይታ ስለፈቀዱና ስቱዲዮ ስለመጡ በድጋሚ አብዝቼ አመሰግናለሁ። አመሰግናለሁ ሰለሞን። የኮደርስ ኢትዮጵያ ዋነኛ ዓላማ እኛ በወፍ በረር ከገለጽ ነው ጎን ለጎን ምን ናቸው? መገለጫ ነጥቦች አላቸው ወይ ዶክተር? አመሰግናለሁ ሰለሞን። እንግዲህ በ2016 ሐምሌ 16 ላይ የኢትዮጵያ የ5 ሚሊዮን ኮደሮች ኢኒሺዬቲቭ ክቡር ጠቅላይ ሚኒስትሩ ላውንች አድርገዋል። ይህን ስናደርግ የተባበሩት አረብ ኤሚሬት መንግስት ከጎናችን ሆኖ በዚህ ስልጠና ወጣቶች ምንም የሚያወጡት የተለየ ክፍያ አይኖርም። ስለዚህ በነፃ የሚሰጥ ስልጠና ነው። ይሄ ትልቅ ለሀገራችን ልጆች የተሰጠ እድል ነው። እንግዲህ ኢትዮጵያ የዲጂታል ኢኮኖሚ ሽግግር ለማሳካት የተለያዩ ስትራቴጂዎችን ተነድፈው ወደ ተግባር ላይ ውለዋል። በዋናነት ደግሞ የኢትዮጵያ የዲጂታል ሽግግር ስርዓት ለመምራት የተነደፈው የኢትዮጵያ 2025 የዲጂታል ኢኮኖሚ ስትራቴጂ ነው። ዲጂታል ስትራቴጂ 2025 እንግዲህ እሱ ሲነደፍ በዋናነት ሊሞላቸው ካሰባቸው ክፍተቶች ወይም ጋፖች መካከል አንዱ የስኪል ልማት ጉድለት ነው። እንግዲህ የዲጂታል ኢኮኖሚ ሽግግር እናሳካለን ሲባል የተለያዩ ግብዓቶች ያስፈልጋሉ፣ ስራዎች ይጠበቃሉ። አንዱ እና ዋነኛው ኢንፍራስትራክቸር ዝርጋታን ማስፋፋት ነው። በዚህ ላይ እንግዲህ መንግስትም የፕራይቬት ሴክተሩም ኢንቨስትመንትን ያበረታታን በተለያየ አስቻይ የስርዓት ግንባታ ወይም የኢንፍራስትራክቸር የመሰረተ ልማት ግንባታን እውን ማድረግ ነው። በዚህ ረገድ በርካታ የታዩ ለውጦች አሉ።
ከዚህም ተጨማሪ የኮኔክቲቪቲ ማሳደግ፣ የኢንተርኔት ተጠቃሚ ቁጥር ማሳደግ፣ የሞባይል ተጠቃሚ ቁጥር ማሳደግ ለዲጂታል ኢኮኖሚ ግንባታ አስቻይ ይሆናሉ የሚባሉ ማናቸውም ግብዓቶች እንደ ሀገር እዛ ላይ መስራት ማሳደግ አንዱ ተቀምጦ የነበረ ዓላማ ነው። ይሄ ሲደረግ ደግሞ በዚህ እንቅስቃሴ ብቻ የዲጂታል ኢኮኖሚ ግንባታው ሊሆን ስለማይችል የዜጎቻችንን የዲጂታል አቅም መገንባት፣ ስለዚህ የሰው ሀብት ልማት ላይ መስራት ያስፈልጋል። የዲጂታል ኢኮኖሚውን ዞሮ ዞሮ በሰው ላይ ነው፣ በኢንፍራስትራክቸር ብቻ አይደለም። ኢንፍራስትራክቸሩም ሰው ይፈልጋልና ከዚህ አንጻር ይሄንን ስትራቴጂ ላይ ተቀምጦ የነበረውን ግብ ለማሳካት እንዳልኩት ቅድም የኢትዮጵያ መንግስት ከተባበሩት አረብ ኤሚሬት መንግስት ጋር በመሆን ይሄንን እድል ለሀገራችን ዜጎች ልጆች ለወጣቶች እንዲመጣ ተደርጓል። ይሄ ተግባራዊ ከሆነ ጊዜ ጀምሮ የ3 አመት ፕሮግራም ነው። በመሰረቱ በ3 አመት ውስጥ ከ5 ሚሊዮን እስከ 7 ሚሊዮን ኢትዮጵያኖች የዚህ እድል ተጠቃሚ ይሆናሉ፣ ይሰለጥናሉ፣ ይበቃሉ ተብሎ ይጠበቃል። እስካሁን ድረስ እንግዲህ ቅድም ዳታውንም አይተናል። ትንሽ የተሻሻለ አፕዴት አለ። አሁን ላይ በደረሰን መረጃ ዳታውን ከዩኤኢ ነው የምንወስደው። ከክልሎች አጠቃላይ ከየከተሞቻችን ከክልልም ከፌዴራል ከተሞችም ከየተቋማቱም እስካሁን ድረስ ወደ 780 ሺህ ዜጎች ተመዝግበው ስልጠና እየወሰዱ ይገኛሉ። ሰልጥነዋል፣ እየሰለጠኑ ይገኛሉ። ከዚህ ውስጥ ወደ 280 ሺህ በላይ ዜጎቻችን ሰርቲፋይድ ሆነዋል። እንግዲህ ሰርቲፊኬሽኑ ዓለም አቀፍ ነው፣ የዩዳሼ ሰርቲፊኬሽን ነው። ቅድም ሰለሞንም እንደገለጽከው 4 መሰረታዊ ኮርሶች አሉ ለወጣቶቻችን ለስልጠና እንዲወስዷቸው የሚደረጉ። አንደኛው የፋንዳሜንታልስ ነው፣ ፋንዳሜንታል ፕሮግራሞች ነው። ዳታ ሳይንስ ፋንዳሜንታል በዳታ ሳይንስ እንዲሰለጥኑ ይደረጋል። ሁለተኛው አንድሮይድ የማበልጸግ መሰረታዊ ኮርስ ነው። ሶስተኛው የፕሮግራሚንግ ነው። አራተኛው አሁን በቅርቡ የጨመርነው የአርቲፊሻል ኢንተለጀንስ ነው። እንግዲህ ሁሉ ዓለማችን አሁን ወደ አጠቃላይ የቴክኖሎጂ ስርዓት ውስጥ እየገባ ይገኛልና እንደ ሀገር ደግሞ ወደ ኋላ ላለመቅረት ዜጎቻችን የበቁ ሆነው የዲጂታል ኢኮኖሚ ግንባታ ውስጥ ቀዳሚ ተዋናይ እንዲሆኑ፣ አምራች እንዲሆኑ፣ ፈጣሪ እንዲሆኑ ለማስቻል እነዚህን የተመረጡ ኮርሶች እንዲወስዱ እየደረገ ይገኛል። እነዚህን ከወሰዱ በኋላ ዋና ዓላማው በሁለት ማስቀመጥ እንችላለን። አንደኛው በየተቋሞቻችን ያሉ ሲቪል ሰርቫንቶች ሰራተኞቻችን የበቁ እንዲሆኑ፣ ስለዚህ ባሉበት ተቋም ውስጥ የተሻለ ምርታማ እንዲሆኑ ያስችላል። የዲጂታል ስኪላቸው የዳበረ ሲሆን እነዚህን ኮርሶች ወስደው ሰርቲፋይድ ሲሆኑ ትላንት ካልወሰዱበት ጊዜ የተሻለ የዲጂታል ዝግጁነት ይኖራቸዋል፣ ኤፊሽንሲ ይኖራቸዋል፣ አቅም ይጨምራሉ። ስለዚህ ምርታማ ይሆናሉ ባሉበት ቦታ ማለት ነው። እንግዲህ እንደሚታዩ የሲቪል ሰርቪስ ሪፎርም እየተሰራ ነው ኢትዮጵያ ውስጥ። የሲቪል ሰርቪስ ሪፎርም ሲባል እንደዚህ አይነት ኮርሶችን ለዜጎቻችን ለሲቪል ሰርቫንቱ ማብቃት ስለሆነ ይሄ አንዱ ጎል ተደርጎ መወሰድ መቻል አለበት። ሁለተኛ እንግዲህ ኢትዮጵያ በጣም ሰፊ ወጣት ያላት ሀገር ነች። እድል ነው፣ ትልቅ ጉልበት ነው፣ አቅም ነው፣ ሀብት ነው። ይህንን በደንብ ፕሮፐርሊ ቻናል ካረግ ነው እንደ ሀገር ይህንና ተመሳሳይ ፕሮግራሞችን ዲዛይን እያደረግን ወጣቱን ወደዚህ እንዲገባ እንዲሰለጥን ካደረግን ወጣቱ የትየለሌ የሆነ አቅም ያለው እንደመሆኑ መጠን ምርት ይጨምራል፣ ስራ ይፈጥራል፣ ሀብት ይፈጥራል። አጠቃላይ የሀገር ኢኮኖሚ ግንባታ ላይ ጉልህ ሚና ይጫወታል ማለት ነው። እሱን እንዲያነሱልኝ ነው ዶክተር የፈለግኩት። ግሩም ነው። ይህ የኢኮኖሚ አጠቃላይ የኢትዮጵያን የዲጂታል ኢኮኖሚ ለመገንባት ሊኖረው የሚችለውን ፋይዳ እንዴት ነው መገለጫ ነጥቦቹ? የዲጂታል ኢኮኖሚ ሲባል ብዙ ማሳያዎችን ልንዘረዝር እንችላለን። ይሄኛው ዘርፍ ግን ሊኖረው የሚችለው አስተዋጽኦስ እንደምን ያለ ነው? እንግዲህ ዲጂታል ኢኮኖሚው ስንል በፊት ያው ማኑዋል የሚሰሩ ስራዎች በዲጂታል ሲሰሩ የተለየ ጉልበት ውጤት የማምጣት የተለየ አቅም አላቸው። የዲጂታል አጠቃላይ ስርዓቱ ኤፊሽንት በአጭር ጊዜ የማይባክንበት ሀብት የማይባክንበት የአሰራር ስርዓት ይዘረጋል። ስለዚህ በቀላሉ በጣም ኤፊሽንት እና ውጤታማ በሆነ መልኩ ምርታማነት እንዲጨምር ያደርጋል። ምንድነው እንዳልኩት የኢትዮጵያ ወጣቶች ሀብት ይፈጥራሉ፣ ስራ ይፈጥራሉ ስንል ኢትዮጵያ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ ተቀምጠው ሰልጥነው በዓለም ገበያ ላይ ተወዳድረው ከዓለም ገበያ ስራ እየወሰዱ ኢትዮጵያ ውስጥ ቁጭ ብለው ስራ መስራት ይችላሉ ማለት ነው እና በዚህ ረገድ የቢዝነስ ፕሮሰስ አውትሶርሲንግ የሚባል ወይም ቢፒኦ ኢትዮጵያ ውስጥ ሆነው ወጣቶች
የውጭ ስራ ኮንትራት ወስደው ስራ መስራት የሚችሉበትን እድል